Majorshun, Salam! በአምባሳደር ጀነራል ባጫ ደበሌ የተጻፈው የጸረ ሽምቅ ውጊያ ጥበብ መጽሐፍ ተመረቀ። በኢትዮጵያ የጦር መኮንኖች ታሪክ ውስጥ ትልቅ ስምና ልምድ ያካበቱት አምባሳደር ጀነራል ባጫ ደበሌ በወታደራዊ ልምዳቸውና ጥልቅ ጥናት ላይ የተመሰረተውን የጸረ ሽምቅ ውጊያ ጥበብ መጽሐፋቸውን ዛሬ አስመርቀዋል። የጦር ኃይሎች ጠቅላይ ኢታማጆር ሹም ክቡር ፊልድ ማርሻል ብርሃኑ ጁላ፣ የጦር ኃይሎች ምክትል ጠቅላይ ኢታማጆር ሹም ጀነራል አበባው ታደሰ፣ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን፣ የፌዴራልና የክልል ጸጥታ አመራሮች፣ ጀነራል መኮንኖች፣ የመከላከያ የክብር አባላት፣ የጎ ቴሌቪዥን ባለቤትና ዋና ስራ አስኪያጅ ኮርዳቤት ጌታሁን እና ጥሪ የተደረገላቸው እንግዶች በተገኙበት ነው በመከላከያ መኮንኖች ክበብ በደማቅ ስነ ስርዓት መጽሐፉ የተመረቀው። መኮንኖች ክበብ እንገኛለን። የጀነራል ባጫ የጸረ ሽምቅ ውጊያ የሚለው መጽሐፍ የኢትዮጵያ ሚስጥር ያዘለ ታላቅ መጽሐፍ ለመመረቅ ተገኝተናል። ከፍተኛ መኮንኖች ተገኝተዋል፣ ብዙ እንግዶች ተገኝተዋል። ታሪካዊ ቀን ነው። እንግዲህ ይሄ የኢትዮጵያ ሚስጥር ያለበት መጽሐፍ ነው። ሁላችሁም በያላችሁበት ቦታ ይሄንን እያነበባችሁ ኢትዮጵያ ማን ነበረች፣ ታሪኳ ምንድነው፣ የሽምቅ ውጊያ ጥበብና ሚስጥሩ ምንድነው የሚለውን እንግዲህ ከባለሙያው from horse mouth እንደሚባለው ከፈረስ ዋፍ እንደሚባለው ከራሳችሁ ታገኙታላችሁ። በጣም ትልቅ ብሮሽ ናቸው። እዛ ጋር የምትቆም ማርሽ ባንድ አለ፣ ከውስጥም ሌላ ባንድ አለ። እንግዲህ በዚህ መልኩ ነው ያለ ነው። እጅግ ደስ የሚል ደማቅ ቀን ነበረ። እንግዲህ መኮንኖቻችንም ወታደሮቻችንም እዚህ በዝግጅት ስታንድ ባይ ሆነው ተጠብቀዋል። እንግዲህ ይሄ ነው ያለው። የዕለቱ የክብር እንግዳ የጦር ኃይሎች ጠቅላይ ኢታማጆር ሹም ክቡር ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ የተሰነደ የጸረ ሽምቅ ውጊያ ማንዋል የነበራት ቢሆንም የተሻሻለ እንዳልነበር አውስተው የጸረ ሽምቅ ውጊያ ጥበብ መጽሐፍ ግን ዘመኑን የሚመጥንና ለጦር መሪዎች ማስተማሪያነት ከፍተኛ ጠቀሜታ አለው ሲሉ ተናግረዋል። ጀነራል ባጫ ደበሌ ይህንን ጠቃሚ መጽሐፍ በማበርከታቸውም ክቡር ፊልድ ማርሻል ብርሃኑ ጁላ ምስጋና አቅርበዋል። ብዙ የኛ ሀገር ጦር መሪዎች የሚጽፉት መጽሐፍ ታሪክ ላይ ያተኩራል። የጸረ ሽምቅ ውጊያ ጥበብ መጽሐፍ ግን ሳይንሳዊ ነው ያሉት ፊልድ ማርሻል ብርሃኑ ጁላ ይህንን በተግባር ያረጋገጡት ደግሞ ጀነራል ባጫ ደበሌ ናቸው ሲሉ ተናግረዋል። የጎ ቴሌቪዥን ባለቤትና ዋና ስራ አስኪያጅ አምባሳደር ኮርዳቤት ጌታሁን ሀገራችን ላይ ምን ያክል ፈተናዎችን እንዳለፍን ምን ያክል ፈተናዎች እንዳጋጠሙን ያየንበት ትልቅ ፕሮግራም ነበር ሲሉ ተናግረዋል። አክለውም በፕሮግራሙ ላይ ክቡር ፊልድ ማርሻል ብርሃኑ ጁላ በመድረክ ላይ ኢትዮጵያ ጠላት የላትም በሚለው ንግግራቸው የተሰማቸውን እንዴት ሲሉ አጋርተውናል። በጣም የሚገርም ነው። በሀገራችን ላይ ምን ያክል ፈተናዎች እንዳለፍን ምን ያክል ፈተናዎች ተራጥሮብን እንደነበረ ከየትኛው ቦታ ላይ እንደወጣን ምን እንታቀርብን ጭምር ነው የተናገሩት። እንግዲህ ፕሮግራሙ ከጀመረ ከጠዋት ጀምሮ ከፍተኛ የሀገር መኮንኖች፣ ከፍተኛ የሆኑ የመንግስት ባለስልጣኖች ነው የተገኙት። እና አባዱላ ነበሩ፣ እንድሪያስ ረዳዋን ነበሩ፣ እነ ፕሮፌሰር ዳኛቸው ነበሩ፣ ብዙ ሰዎች ነበሩት። እና ከዛ ውስጥ ነው እና እልህ አስጨራሽ ብዙ ህዝብ የኢትዮጵያ ሚስጥር እንዲያውቅበት የተደረገ ወታደሮች፣ አዛዦች፣ መኮንኖች ስሜታቸውን የውስጣቸውን ያወጡበት የተናገሩበት እና የብዙ ሰዎች አንቂ የሆነ ነገር ነበር የነበረው። እንግዲህ የጸረ ሽምቅ ውጊያ ጥበብ መጽሐፉ የጀነራል ባጫ ሳይንስ ነው እዚህ ውስጥ የነበረው። እንዴት ነው የሽምቅ ውጊያ ማለት ምንድን ነው የሚለውን ሙሉ ታሪኩን ነው የተሰራው። በእንግሊዝኛ በአማርኛ መጽሐፉ የተሰራው በጣም ብዙ መጽሐፍ ነው። እዛው ቦታ ላይ ለሰው በጊፍትም በሽያጭ
ታሪክ ነበረው። ስለ መጽሐፉ የገመገሙት ነጻይት ነበሩ፣ ፕሮፌሰር አንዳርጋቸው ነበሩ፣ ዳኛቸው ነበሩ፣ ብዙ ሰዎች ነበሩ እና ጀነራል አለምሸት ደግፌ ነበር። ጃራው እዛ ቦታ ላይ ትልቅ የሆኑ በጣም ይሄ ነው የማትሏቸው ከፍተኛ የአገር ጀነራሎች ናቸው ተገኙት። በጣም የሚገርማችሁ ነገር እዛ ላይ ስሜቴን የገዛኝና በጣም ውስጥ የመቆጣጠር ያቃተኝ የፊልድ ማርሻል ብርሃኑ ንግግር ነበር። ፊልድ ማርሻል ብርሃኑ ግልጽ አድርጎ ኢትዮጵያ ጠላት የላትም፣ ምንም የኦሮሞ ጥያቄ፣ የአማራ ጥያቄ፣ ጉራጌ፣ የትግሬ ጥያቄ የሚባል ነገር የለም፣ የእጅ አዙር ጦርነት የተሰጠን ጦርነት ነው ብሎ የገለጹበት አገላለጽ እጅግ 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 የሚያምነው እርስ በርሳችን እንዴት የተደገሰ ድግስ እንደነበረ 3 ቦታ ከፍለናቸው እናባራቸው 3 ቦታ ከፋፍለን ኢትዮጵያ የምትባል ከምድር እናጥፋ የሚል የተልእኮ ጦርነት እያደረግን እንደሆነ ነው የገለጹት። ብዙ ነው ይሄ ነው ብዬ አይደለም። እኔ መቼስ በዛ በነበረኝ ቆይታ ትላንት ከማውቃት ኢትዮጵያ የበለጠ እጥፍ እንዳውቅ ያደረገኝ። በዚህ ላይ ደግሞ በጀግንነት በታሪክ ብዙ የማውቃቸው በመጨረሻም ስለ ጀነራል ባጫ ደበሌ ጀግንነትና ሀገር ወዳድነት እንዲህ ሲሉ ተናግረዋል። ጀነራል ባጫ ሲወራ ያው አርበኝነት እንዲወራ ታስታውሱ ከሆነ አሁንም ያ ጀግንነቱ እንዳለ ነው። አሁንም ያው ነው እንዳለ ነው። ወደ ኬንያ የሚሄደው በአምባሳደርነቱ ውጪ ሌላ በተለይ እዚህ አሰባሪ ኃይል እንቅስቃሴ ወደ ሆነው በኬንያ በኩል ያሉት ነገሮች ሳሱም ጭምር 2 ሚሽን አለው የመንግስት ራዲዮ ነው። ጀነራል ባጫ ቆራጥ ጀነራል ነው። ቆራጥ ተዋጊ ነው። ከልጅነቱም ጀምሮ ከቤተሰቦቹም ጀምሮ ቤተሰቦቹ ታሪኩን ሰማችሁ ሆነ አያቱም ወታደር ነበሩ። በጣሊያን ጊዜ ተዋጉ እና ራሳቸውን የሰው ናቸው። አባቱም እንደዚሁ በነበረው በሰሜን ውጊያ ላይ እንደዚሁ እግራቸው ተቆርጦ ቤተሰቦቹ ይወጣ ከልጅነቱ ከውትድርና ጋር የመጣ ሰው ጀነራል ባጫ ማለት። ስለዚህ ህይወቱ በውትድርና የሞላ ሰው ነው እና ደስ ያለኝ ሆኖ እዛ ቦታ ላይ ባለቤቱም ነበረች፣ ልጆቹም ነበሩ። እነሱ ፊት መወደስ መቻል ማለት ትልቅ ክብር ነው። ለአንድ ጀነራል ለአንድ ወታደር ትልቁ ክብር ይሄ ነው እና ፊልድ ማርሻል ብርሃኑ ውስጥ ባይነበረ ቁጣ ነበር፣ እልህ ነበር። ለጠላቶቻችን በር ከፍተን እያለ ነበር ሲናገር ነበር። በራሳችን ጊዜ ውስጣችን ገብቶ ነው እንጂ ማናችንም ጸብ የለንም የሚል ቁጭት ንግግር ይናገር እና ጀነራል አለምሸት ደግፌም ሲል ቋንቋው ተመሳሳይ ቋንቋ ነው የሚናገሩና ሁሉም እና በተለይ እኔ ለወጣቱ ትውልድ ሀገርን እንዴት መረከብ እንዳለባቸው ሀገር እንዴት ማስቀጠል እንዳለባቸው ብዙ አሁን በተለይ ከሰሞኑን በዚህ በቅርብ የምናየው እድገት እየሄድን ያለበት ፍጥነት ብዙ ጠላቶችን እንደሚያመጣብን እና በጣም መፋቀር፣ አንድ መሆን፣ መያያዝ እንዳለብን ነው መልእክቱ ከሞላ ጎደል ይሄን ይመስላል። በ187 ገጾች የተቀነባበረውና በ5 ምዕራፎች የተከፋፈለው የጸረ ሽምቅ ውጊያ ጥበብ መጽሐፍ ስለ ሽምቅ ውጊያ ዳርና ልምድ፣ የጸረ ሽምቅ ውጊያ ዓለም አቀፍ ተሞክሮች፣ የሸማቂና የአሸባሪ ቡድኖች ባህሪ፣ የጸረ ሽምቅ ውጊያና የጸረ ሽምቅ ግብረ ኃይል ዝግጅት ምንነትንም የሚገልጽ ነው። ይህ የጸረ ሽምቅ ውጊያ ጥበብ መጽሐፍን የጻፉት ጀነራል መኮንኖ በኢህአዴግ ሽምቅ ተዋጊዎችና በደርግ መንግስት መካከል ከ1970 እስከ 1983 በተካሄደው ረጅም ጦርነት ከተራ ሽምቅ ተዋጊነት እስከ አዋጊነት ተሳትፎ የነበራቸው እንዲሁም የደርግ መንግስት ተሸንፎ ኢህአዴግ የመንግስት ስልጣን ሲይዝ መንግስትን በሽምቅ ውጊያ ከሚፋለሙ ሸማቂዎች ጋር የተካሄደውን የጸረ ሽምቅ ውጊያ የመሩ ናቸው።
በተጨማሪም በኢትዮጵያና በኤርትራ መካከል ከሚያዝያ 28 ቀን 1990 እስከ ሰኔ 11 1992 በተካሄደው የባድሜ ጦርነት እንዲሁም በመንግስትና በህወሓት መካከል ከጥቅምት 24 2013 ዓ.ም እስከ ጥቅምት 24 ቀን 2015 በተካሄደው የህግ ማስከበር ዘመቻ ሂደት በጦር አዛዥነት የተሳተፉ በመሆናቸው ካላቸው የረጅም ዘመን የሽምቅና የመደበኛ ውጊያ ልምድ በመነሳት የጻፉት መጽሐፍ ነው። ምናልባትም የስራ በአንድ የታዳጊ ሀገር የጦር መኮንን የተጻፈው የመጀመሪያው የጸረ ሽምቅ ውጊያ መጽሐፍም ሊሆን ይችላል። መጽሐፉ ሽምቅ ተዋጊዎች ባህር ሆኖ በሚደብቋቸው ህዝብ ውስጥ ገብተው እንደ አሳ ስለሚዋኙ ሸማቂውን ኃይል ከሰላማዊው ህዝብ መለየት አስቸጋሪ መሆኑንና በመደበኛ ውጊያ ሽምቅ ተዋጊን ማሸነፍ እንደማይቻል በዝርዝር ያስረዳል። እንዲሁም የተለያዩ ሀገሮችን ተሞክሮ በማንሳት በመደበኛ ውጊያና በጸረ ሽምቅ ውጊያ ስትራቴጂና ጥበብ መካከል ያለውን ልዩነት ከንድፈ ሀሳብ ጀምሮ እስከ ተግባራዊ አፈጻጸም ድረስ ሰፊ ትንታኔንም ይሰጣል። ቀበሌ ነፃ አውጣ ብቻ ነው የሚያስፈልገው። ቀበሌ ነፃ ማውጣት፣ ቀበሌ ነፃ ከወጣ አገር ነፃ ወጣ ማለት እያንዳንዱ ቀበሌውን ነፃ ካወጣ ይሄ ለሸማቂ ጊዜ መስጠት ማለት ነው። ጊዜ መስጠት ውጊያ ማለማመድ ነው። ቅድም ጀነራል አብዱሼክ እንዳለው የሸማቂ የእድገት መሰረቶች ከሚባሉት አራት ውስጥ አንዱ ጎረቤት ሀገርን እርዳታ የምታገኝበት ነው። ድንበራቸው ወደኋላ እንትናቸው ግንኙነታቸው እንደሱ እነዚህንና የመሳሰሉትን የመዝጋትና ስራዎቹን በተገቢ መንገድ የመስራት ጉዳይ ያው እዛ ነው ያለውና በእኔ በኩል ልል የሚችለው ይሄ ነው።